እንዳለኝ አውቃለሁ። ባለውለታህን አያክል እኔም አውርቼ አላበቃ ለቀኔ ጀንበር እንደሆንክ አዳሬም ፍንትው ጨረቃ ጠዋት ለሆንከኝ አባቴ እነሆ እልፍ ምስጋና ደስ ይበልህ ዕድሜህ ይርዘም ኑርልኝ ሁሌም በጤና አባቴ መድን ነህ ለልጅ ከለላ አባቴ መድን ነህ ለልጅ ከለላ አባቴ መድን ነህ ለልጅ ከለላ አባቴ መድን ምሳሌ ምንም እንኳን አባቷን በምትፈልገው መንገድ ባታገኘውም ማለት ጤነኛ ሆኖ ባታገኘውም ነገር ግን በሕይወት በመኖሩና ወደ እሷ በመምጣቱ ብቻ እጅግ በጣም ደስተኛ ሆና ትገኛለች። ቅድስትም በተመሳሳይ እንዲሁ ጋሼ ስለመጣህ ደስ ብሎኛል፣ እንኳንም በሕይወት ኖርክ። እኔና ምሳሌ አብዝተን ስላንተ ስንጨነቅ ነበረ። እናም በሕይወት በመኖርህ እጅግ በጣም ደስተኛ ነኝ ስትል ደስታዋን በለቅሶ መልኩ ገልጻለት ትገኝ ነበረ። መድብል ወንድሙን በሕይወት ስላገኘው እናም ደግሞ ለሱ መትረፍ ምክንያት ስለሆነ አሁን እጅግ በጣም ደስተኛ ሆኖ ይገኛል። መድብል ከነ ጓደኛው ለብሩክ መገኘት እጅግ በጣም ብዙ ዋጋ ከፍሎ ይገኝ ነበር። በተመሳሳይም እንዲሁም ሞገስ ደግሞ ራሱን ሰውቶ ማለትም ራሱን ለመሳሪያ ተጋላጭ አድርጎ አሁን ሕክምና ላይ እየተረዳ ይገኛል። የብሩክ ሆስፒታል መግባት እጅግ በጣም አሳሳቢ ሆኖም ይገኛል። ምክንያቱም እነዚህና ብሩክን ባገኙት አጋጣሚ ለመግደል እየሞከሩ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 105 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መድብል በመጨረሻ ወንድሙን ከሞት ስላዳነው እጅግ በጣም ደስተኛ ሆኖ ይገኛል። መድብል ከብዙ ጥረት በኋላ ጓደኛውን ቢያስመታውም ነገር ግን አሁን ደግሞ ወንድሙ በሕይወት ስላለለት እናም ወንድሙን ከብዙ ነገር ስለጠበቀው እጅግ በጣም ደስተኛ ሆኖ ይገኛል። ለምሳሌም አባቷን ስላመጣላት እናም ደግሞ ለቅድስት እጅግ በጣም የምትወደውንና የምትንሰፈሰፍለትን ሰው ከሞት ስላተረፈላት አሁን በራሱ እየኮራና እጅግ በጣም እየተደሰተ ይገኛል። መድብል ምንም እንኳን ውጣ ውረዶችን ቢያሳልፍም እናም ከአይበገሬዎቹ ከእነዚህና ቲም ቢዋጋም ቢታገልም በስከ መጨረሻ ደስ የሚል ውጤት ስላመጣ አሁን ደስታውን እያጣጣመ ይገኛል። ነገር ግን ወንድሙን ከሞት ቢያተርፈውም በተመሳሳይ ደግሞ ጓደኛው ተጎድቶበት ሆስፒታል እንደገባም አይተናል። ሞገስ እንግዲህ አሉ ከሚባሉት የመድብል ጓደኞች አንደኛና ለጓደኛው ሲል ዋጋ የሚከፍል ሞቱን ሊሞትለት የሚችል ውድ ስጦታው ሲሆን አሁን ደግሞ ሞገስ ተመቶ ሆስፒታል እንደገባ የምናየው ጉዳይ ነው። እናም መድብል ደግሞ ለሞገስ ከዛም ከዚህም ብሎ ደም መፈለግ እናም ሕይወቱን በማትረፍ እየጣረ ይገኛል። ሞገስም ከምንም በላይ ከስካሁኑ የበለጠ አሁን ጠንካራ መሆን አለብኝ በማለት ራሱን እያጠነከረና እያጀገነ ይገኝ ነበር። ሊያም የሞገስን መመታት ስትሰማ እየተሯሯጠች ወደ ሆስፒታል ሄዳ ትገኝ ነበር። እናም ከሞገስ አጠገብ አልለይም በማለት እሱንም እየጠበቀችው ትገኝ ነበረ። መድብል ለሞገስ አንዳንድ ነገሮችን ላምጣ፣ ሉላ ካጠገቡ በፍጹም እንዳትንቀሳቀሺ እናም እዚሁ ጠብቂኝ በማለት ካስጠነቀቃት በኋላ መድብል ለትንሽ ሰዓታት ጥሏቸው እንደሄደም አይተናል። ሉላም እሺ መድብል ችግር የለውም እኔ ከሞገስ አጠገብ እሆናለሁ አንተ አትጨናነቅ በማለትም መድብል የፈለገውን እንዲያደርግ ፈቅዳለት ትገኝ ነበረ።
ማህሌት ኤፍራታን ለሞገስ ደም ስትሰጥ ከተከፈላት ብር ላይ እንድታካፍላት ጠየቀቻት። ኤፍራታ ደግሞ በፍጹም አልሰጥሽም፣ ምክንያቱም ይህ ብር ለእኔ ከምንም በላይ አሁን ያስፈልገኛል። እናም ከተቀበልኩት 25,000 ብር ላይ ከሰጠሁሽ እንኳን 300 ብር ነው የምሰጥሽ ስትል ነበረ ምንም ገንዘብ እንደማትሰጣት የነገረቻት። ማህሌትም ይህ ነገር ስላበሳጫት በቃ ችግር የለውም እኔ አንቺን አሳልፌ ለዝና እሰጥሻለሁ፣ እናም ዝና ደግሞ ይገልሻል። አይካልሽ ደግሞ ካገኘሽው ገንዘብ ግማሹን ቢያንስ ትሰጭኛለሽ፣ ግማሹ ይቅርብኝ፣ እንደውም 500 ብር ስጭኝ ስትልም ጠይቃት ነበረ። ኤፍራታም አይ በፍጹም አንዳችም ገንዘብ አልሰጥሽም፣ ከፈለገሽ ደግሞ ለዝና ሁሉንም ነገር መናገር ትችያለሽ፣ ያኔ ሁለታችንም ተያይዘን ዘብጥያ እንወርዳለን ስትል ነበረ እያንዳንዱ አስረግጣ የነገረቻት። ማህሌትም ይህ ነገር ስላስጨነቃት እሺ በቃ በማለትም ገንዘብ ለማግኘት ወደ ዝና ስልክ ደውላ ነበረ። እናም ዝናን ካናገረችው በኋላ በፍጥነት ላገኘህ እፈልጋለሁ፣ እናም ላንተ የሚሆን ቆንጆ ዜና አለኝ ስትል ነበር ሰስፔንስ አድርጋ ልታገኘው የፈለገችው። ዝናም እሺ በማለት ማህሌትን አግኝቷት ነበር። እናም ማህሌት የመጀመሪያዋ ጥያቄ የነበረው ዝና ገንዘብ ያስፈልገኛል፣ እናም ገንዘብ እንድትሰጠኝ እፈልጋለሁ ስትል ነበር የጠየቀችው። ዝናም አይ ማህሌት በፍጹም እኔ ገንዘብ አልሰጥሽም፣ እናም ደግሞ ስትሰሪ እንጂ የሚከፈልሽ ዝም ብሎ እኮ ገንዘብ አይከፈልም ሲልም እሱ ይህንን ምላሽ ሰጥቷት ይገኝ ነበረ። ማህሌትም እሺ በቃ በማለት ኤፍራታን አገኘሻት ሲልም ጥያቄ ጠይቋት ነበረ። አይ በፍጹም ኤፍራታ አልመጣችም፣ እስካሁን አላገኘኋትም ስትልም ዛሬም ማህሌት ክህደቷን እንደቀጠለች ትገኛለች። እንዳዛዛቷ ከሆነ ለኤፍራታ ሁሉንም ነገር እንደምትናገርባት ነግራት ነበር። ነገር ግን ማህሌት በፍጹም ልታደርገው አልፈለገችም። እናም ዝና እሺ ያገኘሽው መረጃ ምንድነው? አሁኑኑ ንገሪኝ ሲልም ጠይቋት ነበረ። ማህሌትም ሞገስ ታሞ ሆስፒታል እንደገባ ታውቃለህ አይደል? ተመቶ እናም እዛ እሱ የተኛበትን ሆስፒታል አውቀዋለሁ ማለትም አግኝቸዋለሁ ስትል ነበረ ለዝና አዲስ ሀሳብ ያቀረበችለት። ዝናም ይህ ነገር ቢያስደስተውም ነገር ግን ደግሞ ሌላ ጥያቄ ፈጥሮበታል። ምክንያቱም መድብል የሚባል አጥር አለ፣ መድብልን እንዴት አልፈን ሞገስን ልንገለው እንችላለን እያለም እራሱን እየጠየቀ ይገኝ ነበር። እናም ማህሌት እውነትሽን ከሆነ ጠቀም ያለ ክፍያ እከፍልሻለሁ፣ እናም አሁን አካሄድ እነግርሻለሁ፣ አካሄዱን ተከትለሽ ምልሽን ነገር ታደርጊያለሽ ሲልም ሌላ ነገር አብስሯታል። ማህሌትም እሺ ዝና ደውልልኝ በቃ በማለት ተሰነባብተው ሄደው ነበረ። ዝናም ከማህሌት ከተለያየ በኋላ ወደ ካሌብ ስልክ በመደወል ማህሌት መታ ነበረ። እናም እኒህ አይነት ሀሳብ ነገረችኝ፣ ልመናት ወይስ ምን ላድርግ ሲልም ካሌብን አውርቶት ነበረ። ካሌብም ከዚህ በፊትም ቢሆን ብሩክን አሰናብቱት ስላችሁ ነው ትትንዘሃለሉ ለዚህ ያበቃችሁት፣ እናም አሁን በህይወት ለመኖሩ ምክንያቱ እናንተ ናችሁ። ብሩክን በሰዓቱ ገላችሁት ቢሆን ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበረ። አሁን ደግሞ ሞገስ ሆስፒታል እንዳለ የምታውቅ ከሆነ ማህሌት ሰው ጨምርላትና እራሷ ጉዳዩን ትፈጽ ጽመው ለሷ ደግሞ ጠቀም ያለ ገንዘብ እንከፍለታለን ሲልም ነግሮት ነበረ። ዝናም የካሌብን ምክር በመከተል ወደ ማህሌት ስልክ ደውሎ ላገኝሽ እፈልጋለሁ፣ እናም ደግሞ ቆንጆ ስራ እሰጥሻለሁ፣ ይህንን ስራ ከሰራሽ ህይወትሽን የሚቀይር ገንዘብ እሰጥሻለሁ እያለም ነበረ። ማህሌት ገንዘብ መውደዷን አይቶ በህይወቷ እየተጫወተባት የነበረው። ማህሌትም ይህንን ነገር ከሰማች በኋላ ህይወቴን የሚቀይረው ነገር ከሆነ ምንም ነገር ቢሆን አደርጋለሁ በማለትም እየተሯሯጠች ወደ ዝና ሄዳለች። ዝናም አሁኑኑ ሞገስን ሆስፒታል ሄደሽ ትገሊዋለሽ፣ እናም ደግሞ ላንቺ ቤት እገዛልሻለሁ ሲል ነበረ ሌላ ሀሳብ ያመጣላት። የቤት መገዛቱን ስትሰማ አይደለም ሰው ሌላ ነገር አጠፋለሁ በማለት ማህሌት ወደ ሆስፒታል ለመሄድ ወሰነች። እናም ዝና ጋር ስልክ በመደወል ሌላ ተጨማሪ ሰው ያስፈልገኛል፣ አሁኑኑ ሰው እንድትልክልኝ እፈልጋለሁ ስትል ጥያቄ ያቀረበችለት። ዝናም የሞገስን መሞት አጥብቆ ስለሚፈልገው እሺ ግን ከምልክልሽ ሰው ጋር ክፍያሽን ትካፈያለሽ ማለትም እሁለት ታደርጊያለሽ ሲልም ለማህሌት የመደራደሪያ ሀሳብ አቅርቦላታል። ማህሌትም እሺ ችግር የለውም ግን ሰውየውን ላክልኝ በማለት አሁን የመጨረሻ ሞገስን ለመግደል እየወሰነች ትገኝ ነበር። ሞገስም አሁን ዝና እኛን እንደሚፈልገን ታውቂያለሽ አይደል በማለት
ሉላን አሁኑኑ ቤት ሂጂ፣ እኔ ምንም አልሆንም። አሁን ደግሞ መድብል ይመጣል። ለብቻዬ ብሆን ምንም ችግር የለውም። ዝና ወይም ደግሞ የዝና ሰዎች መጥተው ሌላ ነገር ከሚፈጠር እሱ እኔን ለመበቀል አንቺን ይዞሽ ሊሄድ ይችላል። ሉላዬ፣ እኔ ደግሞ ይሄንን ማየት አልችልም። ይሄን ከማይ ብሞት ይሻለኛል። ስለዚህ ወደ ቤትሽ ሂጂ፣ ችግር የለውም። ለእኔ አትጨነቂ፣ እኔ ራሴን እጠብቃለሁ። ከዛም አልፎ ደግሞ መድብል ይጠብቀኛል ሲልም ሉላ ወደ ቤት እንድትሄድ አድርጓት ነበረ። ሞገስ አሁን ላይ ሆስፒታል ውስጥ የነበረው ብቻውን ነበር። ምክንያቱም መድብልም አልመጣም። ሉላንም ወደ ቤቷ እንድትሄድ ሸኝቷታል። እናም አሁን ለብቻው በነበረበት ሰዓት እንግዲህ ማህሌት የተላከችውን ማለትም ተልእኮዋን ልትፈጽም ወደ ሞገስ እየሄደች ትገኛለች። እናም ሆስፒታል ግቢ ውስጥ ከገባች በኋላ እንደ ጠያቂ ሆና ከአጋዧ ጋር እንደተነጋገረችው የሚተኛበት ትራስ ላይ መድኃኒት ነስንሳ እናም ሞገስን በአፍና ለመግደል ነበረ ተስማምተው የሄደችው። እሷም ካለምንም ርህራሄ ማለትም አንዳችም ሳትፈራ ሞገስን ለመግደል የተቻላትን ሁሉ እየጣረች ትገኛለች። ነገር ግን መድብል ከሳት እንደሚያወጣው ሁሉ አሁንም ለዝና ይደርስለታል ብዬ አስባለሁኝ። ምንም እንኳን ሉላ አለች ብሎ ቢያስብም ነገር ግን ላለመዘግየት የተቻለው ሁሉ ይሞክራል ብዬ ተስፋ አድርጋለሁ። በስከ መጨረሻ ማህሌት ያሰበችው ነገር እንደማይሳካላት ተስፋ አደርጋለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።